እሺ ዛሬ በጉጉት ስንጠብቅ የነበረውን ቪዲዮ ነው ይዤላችሁ የመጣሁት። አብርሽና የሩታ አፍቃሪ ነኝ ባዩ ዛሬ ተገናኝተው የሚሆኑትን ነገር ነው የምናየው። ከቪዲዮችንን ከመጀመራችን በፊት ግን ይህን ቪዲዮ ሁላችሁም ላይክ እያደረጋችሁ ቢያንስ 1000 ላይክ እንድታስገቡት አውቃለሁ። ቪዲዮ ሳንጀምር መጠየቁ ብዙ ጊዜ ያሰለቻል፣ ግን በቃ እንድትረዱኝ ብቻ ነው። እና ደግሞ ሰብስክራይብ ያላደረጋችሁም ሰዎች ሰብስክራይብ አድርጉ። በቀጥታ ቪዲዮን እያየን የኛን አስተያየት ወደ መስጠት እንገባለን። ምን ማለት አትደውልም? ሌላ ጊዜ እኮ ትደውላለህ። ሊመጣ ነው ምናምን ብለህ ቤት ባልኖርስ? አይ ጥበቃው አዲስ እንግዳ ቤት መጥቷል ሲለኝ እንድትዋወቅ ነው የመጣሁት። ኦኬ። ስለዚህ እንትን ምንድን ነው የሚባለው? ይሄ እንባ ጠባቂ ነው የሚባለው? እንባ ጠባቂ አይደለም፣ ብቻ ምንድን ነው የሚባለው? ጆሮ ጠቢ ያስቀምጠ ነው የሄድከው እንዴ? ምን አገባ? የእሷን ፕራይቬሲ የእሷን የግል እንትን እኮ መጋፋት ነው የሚሆነው። አሁን ሩታ ጋር ማንም ይምጣ ማን ይህን ያክል እንትን ባትል ባታስጨንቃት ቆንጆ ነው። ሲጀመር ጥበቃውን ቢሆን ማለት ነው መጠየቅ አለበት ብዬ አስባለሁ። እንደ የገባውን የወጣውን ሰው ሁሉ የየብሎኩን የየሰውን ምናምን ነገር ለሰው ስለተከፈለው ብቻ ሊናገር ነው እንዴ? ይህን ነገር አስቢበት ሩታ። ጥበቃው በህግ መጠየቅ አለበት። ደስታ ይባላል ማለት ደስታ ነው ስሙ። እኔ ደስታ ነው ብሎ እሰይ በቃ አሁን አብርሽ እንዴት የሚንቦለበለበት በቃ የሚቃጠልበት የሚንጨረጨርበት ሰዓት ላይ ደርሰናል። ትላንትና ማታ ስትሉ ነበር ሁላችሁም እና እሰይ ታቃጥለው። እኔ እንዲያውም ልትሸፋፍን ምናምን ነገር መስሎኝ ነበር ሩታ ስደነግጥ። ትላንት ትንሽ እንደ መደንገጥ ብላደል ቪዲዮ የተቋረጠው እና እኔ በቃ የሆነ የምትቀበጣጠር መስሎኝ ነበር፣ ግን ማለት ነው ጥሩ መንገድ ነው የወሰድሽው። በእርግጥ ያው ሰውየው ፍቅረኛው ሆነም አልሆነም በቃ አብርሽን ለማቃጠል ቆንጆ ዘዴ ነው። ስለዚህ አሁን ነገር ሳትፈልጉኝ ዘዴ ማስቀምጠሽ ይዘሽ መውጣት ትችላለሽ። እሱን ፈለገሽ ደግሞ መውጣት ትችላለሽ። እንዴ ጭራሽ ሩታን ሊያባራል እንዴ? ቤቱ እኮ ማለት ነው ተከራያችሁት፣ ያንተ አይደለም ተከራይታችሁት ነው። ካስፈለገ ሩታ አሁን እየኖረችበት ያለችው እሷ ስለሆነች እሷ እየከፈለች መቀጠል ይችላል። ወይ ደግሞ አዲሱ ፍቅረኛዋ ከአውሮፓ የመጣው ከቡታጅራዩን ከአውሮፓ ቆይ እሱን በኋላ እናወራለን ግን ማለት ነው እንደዛ እየከፈሉ መቀጠል ይችላሉ። ይህን ያክል እንትን ባትል ያን ያክል ምንድን ነው የባለቤትነት ስሜት ባይሰማ ቆንጆ ነው። የኔ ደስታ ያስደስትህ ማለት ነው። በዚህ ልክ ስነስርዓት ለምን ያልሽ ሩታ? ምንም እኮ አይደለም ያደረኩት። ስርዓትሽን እያጣሽ ነው ከገባሽ ስርዓትሽን ግን ቆይ እኔ አሁን የምፈራው ይሄ ደስታ ተብዬው ማለት ነው የልብ ተሰምቶት ሙጫ ሆኖ እንዳይቀር ነው ሩታ ላይ። ሌላው ችግር የለውም አብርሽ ይቃጠል እንጂ ምንም የሚከፈለው መስዋዕትነት ቢከፈል ቆንጆ ነው። ግን ይሄ ልጅ በኋላ ላይ የልብ ተሰምቶት ሩታን እንዳይነዘነዛት ነው የምፈራው። ገና ቆይ ብዙ እንጫወታለን። ቡና ፍልቼላት ተጫውቶ ተዝናንቶ ምናምን ቶሎ ወጣ ቆይ ልንገራችሁ። አንዳንዴ እንትን የሰው ባህሪ እንዴት መሰላችሁ? እኛ የጣልነውን ነገር ሰው ሲያነሳ ደስ አይለንም። እኛ ሳንወደው ራሱ ብንጥል ነገሩን እኛ የጣልነውን ሰው ሲያነሳ ደስ አይለንም። እና ይህን ባህሪን አብርሽ ብታስተካክል ይሻላል። ምክንያቱም ዞሮ ሩታ መታረቃችሁ ይቀራል ብዬ አላስብም። አይቀርም፣ በቃ መታረቃችሁ አንድ ላይ መሆናችሁ ምናምን ነገር አይቀርም። ምንም ነገር የለም። ቆይ ተረጋጋ እንዴ። ይኸውልህ በነገር ላይ ደስተኛ ልትሆን ነው የሚገባው። እሱ ማለት ልክ እንደ ስሙ ደስታ ሊፈጥርልኝ ደስታ ሊሰጠኝ የመጣው። ሲቀጥል ደግሞ ከዚህ በኋላ ከሱ ጋር ነው። ግን ቆይ አሁን በትንሹም ቢሆን ሩታ የዛኔ በቃ ስትታመም የነበረውን ህመም አብርሽ ተረድቶታል ብዬ አስባለሁ። እንዲሁም አስቡ፣ የእሷ ይበሳል። የእሷ አስቡ በትዳር አንድ ላይ ያሉ ነው ሳይለያዩ ምናምን በፊት ነው አብርሽ ከሄርሜላ ጋር እንደዛ ሲሆን የነበረው። አሁን አስቡ ተለያይተው እያለ እሱ እንደዚህ ካከበሩ ተለያይተው ሩታ ሌላ ባል ምናምን ነገር አጠገቧ ምናምን ነገር ሲመጣ ወይ ሌላ ጥያቄ ምናምን ነገር ስታገኝ እንደዚህ ከሆነ እንጃ ያው ተመጣጣኝ ባይሆንም ማለት ነው በትንሹም ቀምሶታል ብዬ አስባለሁ። ፈጣን ነው ነገሮች ላይ ምናምን ፈጣን ነው ስልክ በአንዴ ነው ነገሮችን ጭርስርስ ያደረገልኝና በጣም ነው ደስ ያለኝ። አመሰግናለሁ። በቃ አሁን ሩታ እና ከደስታ ጋር ምናምን ከሀገር ሲወጡ አብርሽ መልእክት ላንተ ነው። ሄርሜላን ይዛ እዛ የእሷንም ቤት ምናምን ነገር ካስፈለገ 2 ኪራይ ከምትከፍሉ መቼስ አንድ አካል ሆናችኋል እንግዲህ ከሄርሜላ ጋር እና እዚህ ቤት መታችሁ ብትኖሩ ቆንጆ ነው እንዳሳብ። ሰዎች እኔም ፈርቻለሁ፣ እውነት ለመናገር እኔም ፈርቻለሁ። ይሄ አብርሽ በዚህ ንዴቱ ማለት ነው ገና ሲተቃቀፉ እንደዚህ ከሆነ ሩታ ስትሰማ ወይ ደግሞ ደስታ ሲሰማት ምናምን ነገር ቢያይ ሽጉጥ ይመዛል።
ከየትም በቃ ተበድሮ ማምጥቶ ቢሆን ማለት ነው ይገለዋል ይህን ሰውዬ። አንቺን ብትሆኝ ማለት ነው ውጭ ላይ ፈለግሽውን ነገር መሆን ትችያለሽ። ቤቴ ላይ ግን ምንም እንዴ ቆይ አሁን ቤቴ የሚለው አብርሽ ማለት ነው የትኛውን ቤት ነው አሁን? ስለ ቤት ክብር ምናምን ነገር ሊያወራ ነው? አንተ የግድ ቤት መሆን ነበረበት? አንተ ጥፋ ተጠፋ እንዲባል ከሄርሜላ ጋር የምታደርጋቸው ነገሮች የግድ አንተ ቤት ውስጥ መሆን ነበረበት? ሩታ ባለችበት አንተ ያከበርከውን ቤት ነው ሩታ የናቀችው። የእሷ ፍቅረኛ ነው ወደ ውጭ በዚህ በሰሞኑ በ15 ቀን ውስጥ ይዟት የሚሄድ ሰው ነው። አሁን እኔ ነኝ ያመጣሁላት። እሷም ትፈልጓለች፣ ትወዷለች። ምን አገባ? ጭራሽ መተት በጠብጣለ። እስቲ አንዴ ኮመንት ላይ ሁላችሁ ማለት ነው አዶናይ እሰይ ብሏል። እናንተም እስቲ ኮመንት ላይ እሰይ ብላችሁ ጻፉ። እኔ አሁን እሰይ ያልኩት በነገራችን ላይ ለደስታ ምናምን አይደለም፣ ለአብርሽ ደስታ ችግር የለውም ጊዜው ሲደርስ እሱም ተነቅሎ ምናምን ነገር ይወጣል። ብቻ አሁን ጉዳያችን የደስታ መውጣት አለመውጣት ሳይሆን የአብርሽ መቃጠል። ከዚህ ቤት ግን ውጡ ሁላችሁም። አንተ ማንንም ይዛል ጭራሽ አንተ ማለ በዚህ ልክማ አሉ አንተ ማለ ይሄን ነገር ታውቅ ነበር? ወይኔ አሁን የፈረንጁ ነው እንዲሁም ከምንም በሌላ አብርሽ ህመም ሊሆንበት ያለው አስቡ። ፈረንጁ እንግዲህ ዛሬ በዚህ አይነት ነገር አገኘ ነው እንጂ እንደዚህ አይነት ስራ የሚሰራ ሰው አልነበረም እንደምናውቀው ከሆነ ማለት ነው። ግን አሁን አብርሽ ፈረንጁን በጣም ሊጠላው ነው ያለው ሲመስለኝ። እንዲሁም ከአቤልና ከብሩክ ጥፋት በላይ የፈረንጁ ነው ገኖ ይታያል። እዚህ ቤት ውስጥ ግን ማድረግ አትችልም። አይመለከትም። አንተ ወንድ ከሆንክ ሌላ ቤት ተከራይተህ ሌላ ቤት ገዝተህና ሲጀመር አብርሽ የቤት ኪራዩ ነገር ጉዳይ አይደለም የሚያሳስብ ማለት የዓመት 2 ዓመትም ከፍሎ እንትን ማለት ይችላል። በቃ አንድና አንድ የሩታ ፍቅር ከልቡ ስላልወጣ ነው። በቃ እንደዚህ ቅናት ነው እንደዚህ የሚያደርገው። እሱ የጣለውን ሌላ ሰው ሲያነሳ ነው እንደዚህ የሚያደርገው። እንዲሁም ፍቅርም አይደለም ምንም ማለት የምንም ፍቅር አይደለም። በቃ እሱ ጥላት ስለነበር ሌላ ሰው ሲያነሳ መነሻ በቃ የሌላት በቃ ምንም በቃ መጨረሻዋ ልጅ እያሳደጉ ብቻ መኖር መስሎት ታይቶት ነው። እና አሁን እንደዛ እንዳልሆነ ሲያይ ቅናቱን እንደዚህ የሚያደርገው እንጂማ የቤት ኪራዩ ካሳሰበ ማለት ነው በቃ አሁን ከዛሬ ጀምሮ አልከፍልም ብለህ እኮ ለአከራሪ መንገር እኮ ነው። ምንም ይህን ያክል ወከባ የሚያስፈጠር ነገር አይደለም። በጣም መተንፈስ ያለበት ሰው ነው። እንዴ ለዝች ነው? ኧረ ተው፣ ለዝች ነው አብርሽ እንደዛ ደንፍተህ ምናምን ነገር ያስወጣቸው? ኧረ ተሞኘ። አሁን እንዲሁም ወንድነትህ ምናምን ነገር አስናክ። እኔ እኮ ወጥተው ምናምን ቢያንስ እንደ ወንድ ልጅ ማለት ነው 1-2 ይባባላሉ ብዬ ነበር። እንዴ ምን የሚሉት ነው አሁን? የቆለፈ ምናምን ነገር ምን ልታረጋት ነው አሁን ሩተን? በቃ ኖቤል እኔ ተናነኝ፣ አታስብ፣ ችግር የለውም። ሲጀመር አንተ እያለህ ምን ሆናለሁ? አንተ አደረክልኝ ሰው ምንም አይፈጠርም። እውነት ወይኔ በቃ አሁን እነሱን ተው፣ ችግር የለውም። እነሱን ባታዩ ራሱ ማለት የአብርሽ አይኑን ውስጥ እንዴት በቅናት እንደሚያይ ቢቻለውና ማለት ነው ወንጀል ባይሆንና የሚያስጠይቀው ነገር ባይሆን ሰውየውን እዛው ሲጥምና ነገር ቢያደርገው ደስ ይላል። እኔ እንዲሁም ሩታን በዚህ ሰዓት ሳላደንቅ ማላልፈው ማለት ነው ቢያንስ ክብር የሚባል ነገር ታውቃለች። አሁን እየተወነች እንደሆነ እኮ እሷም ታውቃለች፣ እኛም እናውቃለን። አብርሽን ለማናደድ ነው ይህን ሁሉ ነገር የምታደርገው። ግን እየተወነች ቢሆን ራሱ ማለት ነው ይሄ ልትስመው በደንብ ልትለጣጠፍበት ምናምን ነገር አልቻለችም። እስቲ ዞር ብላችሁ ደግሞ ማለት ነው ሄርሜላ ነው እሷ ደግሞ ወይኔ አይደለም ድራማ ትክክለኛው እንትን ላይ ራሱ ማለት ነው እንዴት እንደምትሆን ለእናንተ እንግዲህ ማስረዳት መንገር አይጠበቅብኝ። የዛኔ እኮ ማለት ነው አብርሽ የሚያደርጋቸውን ነገሮች ትንሽ ቢያደርግ አብርሽ ይሰማታል። ምን ይላል ሁላ እዚህ አጓጉል ቦታዎች ምናምን ነገር ይነካከል ምናምን ይቀልዳል። በዛ አይነት ነገር የሚቀልዱት ቀልድ የሆነ ደስ የማይል ነው። እንደዛ ትንሽ እነዚህ ሰዎች ቢያደርጉ በቃ ታየኝ ይሄ ልጅ ወይ ራሱ ይሞታል ወይ ደግሞ ይሄኛው ሰው ይገለዋል። አንተ 12 ጨርሰህ ዩኒቨርሲቲ ገብተህ ብትወጣ እኔ 2 ክፍል ተምሬ እበልጥሃለሁ። ምንም ማስመሰል ምናምን አያስፈልግም። አይደለም ማስተርስ ምንም ሊኖር ይችላል እኮ አይደለም ማስተርስ ምንም ሊኖር ይችላል። አንድ ነገር ልንገርህ አይደለ እየነገርኩህ ነው። አንተ 12 ክፍል ጨርሰህ ዩኒቨርሲቲ ተምረህ እኔ 2 ክፍል ሆኜ እበልጥሃለሁ እያልኩ ነው። ይሄ እንደዚህ አይነት የሆነ የዱርዬ ስራ አታመልጠኝም። አይቼዋለሁ ሁሉንም ላይ የዱርዬ ስራ እያለ አብርሽ ሊያጣጥል እየሞከረ ነው። ያንተን ምን እንበለው አሁን? እሱ የዱርዬ ስራ ከተባለ ያንተን ምን እንበለው? ትዳር እያለ ትዳርን ሳትፈታ ምናምን ነገር እሱ ሳፍቅሮ ነው እሺ የመጣው። ጊዜው ትንሽ ታይሚንጉ ልክ አይደለም እንጂ እሱ ሳፍቅሮ ነው የመጣው። ያንተን ምን እንበለው አሁን? የእሱን ዱርዬ ካልነው
ያንተ እንዴት እንበል ስሙ ላይ የለውም ከዱርዬ የሚያልፍሽ ምን ይኖራል እንጃ። እስቲ እናንተ ስም ስጡት። እኔ ቃል አጣው ለአብርሽ። ገባ አይውጥ ምትል ከሆነ ደግሞ አዲስ ቤት እንገዛለን። አቅማንተል ሰው ነው አይደለ? አዎ አይደለም መኖሪያ ቤት እቃ ቤት መስራት እና መግዛት ይችላል መስሎ ሰው አብርሽ እምቢ ቢለው ማለት ነው በንብረት አሁን ሊለካካ ነው አይደለም መኖሪያ ቤት እቃ ቤቱናን የሆነ የህፃን ፉክክር አረከው እኮ አብርሽ። ይሄ ልጅ ምንም ቢሆን ማለት ነው ወንድ ነው ምናምን ነገር ሰርቶ ምናምን ነገር ባይሰራ የሩታ ገንዘብ ያኖራቸዋል። በእርግጥ የእሷ ገንዘብ ያኑረው እያልኩ አይደለም። ይሄ የሆነ የህፃናት ፉክክር አይነት ነገር አታስመስል። በቃ ግልጹን ነገር ቀንቻለሁ ለሩታ ነገር እኔ በአጭር ጊዜ ውስጥ እንደዚህ እንድታገቢ ቀድመሽኝ እንድታገቢ አልፈልግም። እኔ ትክክለኛ የሆነ ፍቅር እስከምገነባ ቀንቻለሁ። በቃ በእናትህ ወይ ይቅር በይኝና አንድ ላይ እንሆን በላት። ምንም እኮ ሌላ በቃ ማብራሪያ ቋንቋ አያስፈልግም። ደስታዬ ኮተት የሚባል ሰው አይደለም። ደግሞ በአንተ አፍ አይጠራም። ስለስርዓት ከያዝ አሁን በኋላ እንደዚህ ብለህ ስትጠራው እንዳልሰማክ። ያንተ ራሱ በጣም ነው የሚያምረው። እግዚአብሔር በጣም ያምራል። ሁሉ ነገር ቆንጆ ማርያም ማለት ማርያምን አመሰግናለሁ። እና ኧረ ሰዎችን እውነት ለአብርሽን የተሳቀኩ የምር በጣም ተሳቀኩ። እንደ እቺ ልጅ እኮ ማለት ነው የዛሬ ትንሽ ብዙ ርቀን ሳንሄድ ወደኋላ ብንሄድ ሚስቱ ነበረች። አሁን እርስ በርስ እነሱ ነበሩ በጓዳቸው እንደዚህ የሚባባሉት አይደለም። በጓዳ በአደባባይ ጭምር ፍቅራቸውን እያሳዩ የሆነ በቃ ደስ የሚል እንትን የነበራቸው እነሱ ነበሩ። አሁን ግን አስቡ በሳምንታት ልዩነት አሁን እሱ ፊት ሩታ ከሌላ ወንድ ጋር እንደዚህ ስትባባል ስለ ቁንጅናቸው ሲሞጋገሱ ምናምን ነገር በጣም እውነት በጣም ያሳቀል። የሆነ በጣም የበታችነት ስሜቱላ በቃ ሊሰማው ይችላል ብዬ ነው ማስበው። ምክንያቱም በቃ ወንድ ነው የሆነ ይቅር ይለዋል። ምክንያቱም ሌላ ሰው አሁን የሚለው ተነጠቀ ነው አብርሽን። ሩታን ከአብርሽ ደስታ የሚባል ሰውዬ ነጠቃት ነው የሚባለው እንጂ አብርሽ ሰጠው ማንም አይልም። ምክንያቱም እቺ ልጅ እንደሚባለው ከሆነ ከዓመት በላይ ዝም ብሎ ይተዋወቃሉ። አስቡ፣ ዝም ብሎ ይተዋወቃሉ ማለት እንደ አንድ አማራጭ ተቀምጦ ሊሆን ይችል ነበር። ይሄኛው ሰውዬ ተቀምጦ ሊሆን ይችላል እና ይሄ ሰውዬ በጊዜው መጣ። ታይሚንጉ ምናምን ነገር ከአብርሽና ሩታ የሚጣሉበትን ታይም ጠብቆ መጣ። ከዛን በላት ማለት ነው። ሩታን አፋፍ አድርጎ ወሰደ። በእርግጥ ድራማ ነው ስቲል አሁንም ድራማ ነው። ግን ሰውየው አሁን እንደዛ ነው እያሰበ ያለው። ሩታ ናት ድራማውን በደንብ እየተጫወተች ያለችው። ግን ማለት ነው ሳሉት አሁን ድንገት ቢደባደቡና ማለት ነው አብርሽን አርብ ያሰራው ሶሪ ለቃሌ ግን ሽንቱን ራሱ ላይ ቢያስለቀቀው ማለት ነው እንዴት እንደሚዋረድ አብርሽ። አሁን ለምሳሌ ሳይታወቅ ይሄ ልጅ ማርሻል ወይ የሆነ ነገር የሰለጠነ ምናምን ቢሆንስ እና ማለት ነው እዛ አብርሽ ነካ ሲያደርገው ቁልፍልፍ አድርጎ ቢያስቀምጠው ከዛ በኋላ አብርሽ ቀና ብሎ ሚዲያ ላይ ሊመጣ ነው ያለው። አንዳንዴ ሰውን ሳናቅ እንትን ማለት ጥሩ አይደለም። ለማንኛውም ቀድመ ተጠንቀቅ ነው አብርሽ። ስለ ልጁ ማንነት ጀርባውን ሳታጠና ብዙ አቅም ለመጠቀም አትሞክር። ሩታ ግን ማለት ነው ከምንም በላይ እየተዝናናች ያለችው የአብርሽን ንዴት እያየች ይመስለኛል። አሁን ከልጁ ጋር ምናምን መተቃቀፉናን ለእሷ ከምንም የሚቆጠር ከጥፍር ቆሻሻ የሚቆጠር ነገር አይደለም። ግን ይሆናላ የእሱን ንዴት የአብርሽን ንዴት ፊቱ ላይ እንደዚህ አይን ለአይን ስታይ በጣም ነው በቃ እየተዝናናች ያለችው። በጣም የተፈጠረው ነገር በጣም ደብሮኛል። ይቅርታ ለሱ። አይ ችግር የለውም። እውነት በጣም ይቅርታ። ማርያም ላንቺ ችግር የለውም። እሱ ማረገው የምር አብርሽ በቁሙ ሞታል ማለት እኮ ይሄ ነው። አለቀ። በቁሙ ሞታል ልጅ እንዴ። አሁን እየተደባበሱ ምናምን ነገር ነው። በእርግጥ እኔ አሁን እንደዚህ ስል ለአብርሽ ወገኘ ምናምን ነገር አይደለም። አብርሽ በቁሙ ሞታል ስል ትናንትም እንደዛ ምናምን ለአብርሽ ወገኘ የመሰላችሁ ሰዎች አላችሁ ለማለት የፈለግኩት በቃ ከዚህ በኋላ እንጃ እኔ ራሱ እንደ ሰው መቁጠር አለበት ብዬ አላስብም። እሱም በእርግጥ የዛኔ ሄርሜላን ማለት ነው አጉል ነገር ሲያደርግ ሩታን በቁም አገሏት ነው በቃ ግልጽና ግልጹ ነገር ማለት ነው። የእሷ ልዩነቱ የእሷ ቀልድ ነው። የእሱ የዛኔ የሚያደርጋቸው ነገሮች እውነት መሆናቸው ነው በቃ ትልቁ ልዩነት። ግን ፐርፌክት አይደለም እውነት ለመናገር ከረባት ማሰር ላይ ግን ማለት ነው ቆይ ሰዎች በእርግጥ የሩታ አሁን እዚህ መሀል በደንብ ማደንቀው እኔ ከልጁም በላይ ሩታን ነው።
ልጁ ቡኮ ነው እውነት ለመናገር በቃ ፈርቷል። አብርሽን ፈርቷል። ትንሽ ከሱ ጠንከር ሊል እንደሚችል ስለሚያውቅ አሁን በሩታ አሳቦ ሩታን ስለማከብር ነው ማለካ ምናምን ነገር አለው እንጂ ፈርቶታል። አብርሽን በቃ ከአይኑ ያስታውቃል እንደፈራ። የሩታ ትወና ግን በቃ አንደኛ። ሩታ በጣም መተወን ላይ ጎበዝ ነሽ። ማቃጠል ላይ ማንጨርጨር ላይም በቃ በጣም የሚደርስሽ የለም። የዛኔ ሄርሜላን ድብን እርር አርገሻታል። አሁን ደግሞ የአብርሽ ተራ ነው። እሱም በቃ ይታሻል፣ ገና በደንብ ይታሻል። እና እስቲ ለሩታ ትወና ምናምን ስንሰጣቸት ከ10 ስንሰጣቸት፣ እኔ ከ10 ሰጥቻታል። ለሩታ ትወና በጣም መተወን ትችላለች። ሁላ በቃ ተከታታይ የቲቪ ድራማ ነገር ብትሰራ ቆንጆ ነው ብዬ አስባለሁ። ወይ ደግሞ 1-2 ትክክለኛ ፊልም እንጠብቃለን። እንዴ ተሸኝበት እንዴ ትሸኝበታ። ቢያንስ አሁን ለምሳሌ ሰውየው እንዲወጣልን ነው ልል የፈለከው ወይ? ልጅ አይደለች እንደዚህ ተቆጥተ ቤት አሳስረ ምናምን ነገር የምታስቀምጣት ትልቅ ሰው ናት ሩታ፣ የልጅ እናት ናት። እና ወታ ብትሸኘው ምናምን እና አንተ ብዙም ባትቀና ምቅናትህን ደግሞ ባታስነቃ ቆንጆ ነው። አንድ ቀን እንኳን አይተሽ የማታውቂው ሰው መጥቶ እንደዚህ ስትሆኝ ለራስሽ እንኳን አይከብድሽም እንዴ? ምን አይነት አቤት ቅናት፣ አቤት ቅናት። አንተ ከንበርክና ወይኔ እኔ ግን ማለት ነው የምር አብርሽ ቅና፣ ችግር የለውም በቃ የሆነ ነገሮችን ስላልወጣልህ ነው። ግን ማለት ነው አሁን የምር የፈለገ ብትቀና ብትናደድ ራሱ ማለት ነው አንተ እንደዚህ ከምትቆጣበት ደረጃ ሩታ አልፋለች። አሁን ሚስት እያለች ምናምን ነገር ብትቆጣ እንደዚህ ስህተት ምናምን ነገር ብትሰራ እና ብትቆጣት የዛኔ ያምርብሃል። አሁን ግን በቃ ተለያይታችኋል። ስለአንተ ምንም አያገባትም፣ አንተም ስለሷ ምንም አያገባህም። ከዚህ በላይ ከአንቺ ጋር ማውራትም እንትን ማለትም አልፈልግም። እኔ ደግሞ ወዳጆች እኔን የምላቸውን ሰዎች እንደዛ ስትይ ደግሞ አንቺን ላስወጣሽ እችላለሁ። ይሰማሽ ነው። አንቺ ልትወጪ ትችያለሽ አይደለም እነሱ ማለት ነው። ኧረ እባክህ ስለዚህ ስርዓት ይኖር እንዴ። በቃ ሩታ ከፍላ ትኖራለች። ምንም እኮ ይህን ያክል መሄጃ ያጣች በቃ ተስፋ የቆረጠችና መሄጃ ያጣች ሰው አታደርጋት። ካስፈለገ የቤት ኪራይ እሷም ትከፍላለች። በጣም ቢቸገራት ራሱ ጥሩ ጥሩ ሰዎች በዙሪያው አሉ፣ ወላጇ አለ። ይህን ያክል አሳሳቢ ሆኖ ጎዳና የምትወርቅ አይነት ሴት አይደለችም ሩታ። ስለምን መታገስ ነው? በጣም እየታገስኩሽ ነው። በቃ የልጄ እናት ነሽ ብዬ ብዙ ነገሮችን እየታገስኩሽ ነው። የምታደርጊያቸውን ነገሮች በሙሉ ዝም እያልኩሽ እያሳለፍኩኝ ያለሁት ሲበዛም በጣም እንደሚመር ማወቅ አለብሽ። በእኔ ብሳል። እሺ ቆይ እስኪ አሁን ገና በመጀመሪያው ቀን እንደዚህ አብርሽ ከሆነ እንደ እሱ እንዳደረገው ማለት ነው ለመዝናናት እነዚህ ሰዎች የምር ነው ቢወጡ አንድ ላይ ቢዋኙ አንድ ላይ ሁላ ቢያድሩ ልክ አንተ እንዳደረግከው ማለት ነው አንድ ላይ ቢያድሩ ምን ሊሆን ነው የዛን ሰዓት? እኔ እንዲሁም የዛን ሰዓት የሚሆነውን ለማየት ሩታ በጣም እያቃጠለችው እያንጨረጨረችው ለ2 ሳምንት ብታቆይ ደስ ይለኛል። እንዲህ እሷ ለአመት ተሰቃይታል ነበር። እሱም በቃ ለ1-2 ሳምንት ቅጥል ይበል። ምንም ጥበቃ ነው የነገረኝ ነው ያልኩሽ። ጥበቃ አላልኩኝ፣ ጥበቃ ነው ነግሮኝ የመጣው ነው ያልኩሽ። ይህን ያክል አያገባኝም ብለህ እንትን የምትል ከሆነ ለምን ለጥበቃው ከፍለ እሱንም በቃ ያላሰቡ ለምን ወንጀል ታሰራዋለህ? እንደ ሩታ እኮ መክሳስ ትችላለች። አልደርስብሽም ምናምን ቼክም አላረግሽም ማለት የምትችለው የምርም ካሳት ደርስባት ምናምን ቀርተ ነው እንጂ እሷን የምትወጣበትን የምትገባበትን ቤቷ ማን እንደሚወጣ ማን እንደሚገባ ምናምን ነገር ከፍለ ለጥበቃ ከፍለ እየተከታተልክ ይህን ያክል እንዲሁም አንተ እኮ የቀረክ ሰውነቷ ላይ ምናምን ነገር ካሜራማን ወይ ደግሞ የሆነ በየህንፃው በየእንትኑ ሰላይ ምናምን ማስቀመጥ እኮ ነው የቀረ። ይህን ያህል ትልቅ ጉዳይ ሆኖ ማለት ነው የሩታ ጉዳይ። ልጁን ጠንቅቄ ያውቀዋለሁ። አይጠቅምሽም። እሺ እንደማይጠቅምሽ ደግሞ ምነግርሽ ጊዜ ከአንቺ ጋር ጥሩ ጊዜ አሳልፍ ያሉ ብዬ ስለማስብ እና የልጅ እናት ስለሆንሽ ነው። ዝም ብሎ ነው ጉራውን እየነፋብሽ ያለው። ማሳመኛ ነው። ልጁን ተረዳሽኝ አይደለ? ምንድን ነው ይህን ፈራ አብርሽ? እውነት ልጁ ይወስዳታል ምናምን ነገር ብለህ ፈራ አንተ። ስለ ልጁ አይደለም መጥፎ ነገር ጥሩ ነገር እያወራ ብትውል ለራሱ ሩታ አይደንቃትም። አጉል በቃ ለእሷ እንደተቆረቆረ እንዳሰበ ሰው ምናምን ነገር አታስመስል። በጣም እንዴ ጭራሽ እንዴ ጭራሽ ገፈታትራት ምናምን ነገር አልሄደም። ፈጠራችሁ ደስ ሲል እኔ ግን እውነት ሩታ በዛሬው ቪዲዮ አዝናንታኛለች፣ ተመችታኛለች። በቃ ማለት በቃ ምን ልበል እንዴት ልግለጽ? አሁን የሩታን እንትን እንዴት በቃ እንደተመቸኝ ማለት ነው። በጣም ተመችቶኛል። ግን አብርሽ ልጁን ጠይቀ ሂድ እንጂ ቢያንስ እንዴ ልጁን ልጠይቅ አልነበር እንዴ የመጣው? በእርግጥ ስለላ ነው በቃ አንተ የተያያዝከው መሰለሉን ነው። ግን ቢያንስ እኮ ማለት ነው
ከመጣ አይቀር እንግዲህ ልጁን ሲጠይቅ አላየንም ወይ ልጁ ጋር ሲገባ ምናምን ነገር የዛኔ በቃ ከቤት ከወጣ ቀን ጀምሮ ለነገር እንጂ የሚመጣው ልጁን በቃ አግኝቶት ሲያጫውት አይተናናቅ እና የምር ምን እንዲሁም ልጅ እንዳለው ራሱ የረሳ ነው የሚመስለኝ። አብርሽ በመጣ ቁጥር ነገር ነው በመጣ ቁጥር በቃ የሆነ ነገር ነው። ከዛም ልጁን ረስቶታል። እና ግን ሩታ ይመችሽ። እስቲ ለሩታ ምን ብለን በዛሬው ቪዲዮ አድናቆታችን እንግለጽ። ብቻ ሩታ ጀግና ነሽ። ብቻ ኮሜንት ላይ በሉ ሩታ ጀግና ነሽ በሉ። ቪዲዮ ከተመቻችሁ ላይክ አድርጉ። ሌሎችም የራሳችሁ አስተያየት ምናምን ነገር ካለው ኮሜንት ላይ መጻፍ እንዳትረሱ። ሰብስክራይብ ያላረጋችሁ ደግሞ ሰዎች ሰብስክራይብ በማድረግ ይህም ቤተሰብ ወደ ስንት እናሳድገዋለን? 7000 ቤተሰብ እንሞላለን ማለት ነው። አሁን 6200 ምናምንን 7000 ቤተሰብ ይኖረናል። በቀጣይ ቪዲዮ እንገናኛለን። አመሰግናችኋለሁ፣ ወዳችኋለሁ። ይመቻችሁ።